እንደዚህ ካረግሻቸው በኋላ መጀመሪያ ለምንድን ነው ያልተናገርሽ? እሺ አሁን ገብተን ሁሉንም ነገር በስነ ስርዓት ነገር ያለብሽን ችግር እንዳለሽ ምን ፈልጋችሁ ነው የመጣችሁት? አሁን መጀመሪያ አይወል እናናግረን ሁሉንም ነገር ትነግርሻለች። እውነቷ እሷ የምንነት አለ ገባሻ? አሁንም ይኸውልሽ ስሚኝ፣ ኧረ እባክህ አትረብሿት። ኧረ ህይወቷን በስተክል እየኖረች አይደል? እኔ ማለት ነው እስከ ዛሬ ድረስ ማለት ነው አውቀን እንደዚህ ያደረኩት ተግድጄ ነው። እሺ አንዳንድ ነገር ማለት ነው። ኧረ በእናትሽ ነው ውጭ አንቺ። አንተ ምን ሆነ? ለቀቀኝ እስቲ ቱታ ለቀቃት። ምን ሆነ? አትረብሽ። እናት የለም እንዴ? ማን ነው እንደዚህ ያደረገ? ከኛ ጋር ግንኙነት አለው? እኛን የሚያቅሰው ነው ወይ ደግሞ ምንድነው? ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። እንደሚታወቀው በትንሽ ግጭት ምክንያት ትንሽ ባይባልም በግጭት ምክንያት ወላንሳ ከቤት ወጥታ ነበር እና ላልተወሰነ ጊዜ ከኔ ጋር ነበር የተቀመጠች የነበረችውና ያለውን ነገር በቃ አስጨንቋት ሁሉንም ነገር አፍረጥርጣ ነግራኝ በቃ አታምኑም ያለችውን ነገር ብትሰሙ አታምኑ እና ያንን ነገር ደግሞ ለእሙ መናገር ፈልጋለሁ። በጣም እየጎዳኝ ነው። እስከዛሬ ድረስ ብዙ ነገር አጥፍቻለሁ፣ በድያለሁ፣ አውቃለሁ እና አሁን ላይ ደግሞ በቃ መካስ መቻል አለብኝ። እሙም ከዚህ በላይ መሰቃየት የለባትም እና በቃ ሳሚም ያለ ጥፋቱ መሰቃየት የለበትም ምናምን በሚል ብዙ ነገር ነግራኛለች። ያንን የነገረችኝን ነገር ደግሞ ቀጥታ ለእሙ መናገር ፈልጋለሁ ብላ በጣም ጎትጉታ ነው ያመጣችኝ እዚህና እኔ እንጃ ምን እንደምትል አላውቅም። እሙ ታምናለች አታምንም ፈጣሪ ነው የሚያውቀው። እኔም በጣም ነው በቃ ብዙ ከነገረችኝ በኋላ ነው ያመንኳትና ያው አንዳንድ መረጃዎችን አይቻለሁ። ያን ነገር እንግዲህ እስቲ አሁን አንቺ እንዴት ብለሽ ልታሳምኛት ነው? እኔ ግራ ነው እየገባኛል። ያንቺ መጎዳት ያንቺ መጎሳቆል ያሳስበኛል። በእርግጥ ግን ደግሞ እኔ እንደዚህ ካረግሻቸው በኋላ መጀመሪያ ለምንድን ነው ያልተናገርሽ? እኔ እኮ ያ ነው ግራ ይገባኝ። ሁሌ ጥፋት ከተሰራ በኋላ ነው የሚነገረው እዚህ ቤት። ምንድን ነው ምክንያቱስ? መጀመሪያ ላለመንገር አሁን የተሰራብሽ ነገር በእርግጥ በደል ነው። ያንን በደል ለማለፍ ፈልገሽ ነው ይሄን ሁላ ነገር እያረግሽ ነበር። ግን አንቺ ያንን በደል ለማለፍ እነሱን መጉዳት አልነበረብሽ። ገባሽ? አንቺ አንቺም ህይወትሽን እንደምታጭ እኮ አውቃለሁ እኮ። አሁን ነው እኮ የተረዳሁት እኔ። እስከዛሬ ድረስ ጥፋተኛ እያረኩሽ ነበር። ግን እንዴት ነው ታዲያ እነሱስ ሊያምኑሽ የሚችሉ? በእኔ ልክ እንዴት ሊያምኑሽ ይችላሉ? አያምኑሽም። አሁን ይኸውልሽ ለማልቀስ ምናምን ምንም እንትን ማትይ እሷን እንዴት ብለሽ ማሳመን እንዳለብሽ ነው። በቃ ባታምንም ካመነችም ተመን ካላመነችም ይኸውላችሁ ቤተሰብ ለእኔ እንደነገረችኝ በጣም በቃ ተበድላ እንደነበረ የሆነ አለ ብቻ መረጃውን እዛ ውስጥ ትሰሙታላችሁ። ግን ብዙ ነገር ነው የነገረችኝ፣ ብዙ ነገር በደል እንዳደረሰባት። አሁን ላይ ደግሞ እሱን ለመራቅ እሱን ለመተው ብላ ነው እዚህ ሳሚ ላይ ችግር የፈጠረችው እና ሳሚ ምንም የሚያውቀው ነገር የለም። እኔ እንጃ እስከዛሬ ድረስ እየወነጀል ነው የነበረው በስተት ነው። አሁን ሁሉን ነገር ትሰሙታላችሁ። ውስጥ ገብተን ያለውን ነገር ትነግራችኋለች ራሷ። አንቺ እንዴት ማሳመን እንዴት መናገር እንዳለብሽ ግን አላቅም እና እኔ እንዴት እንደሆነ ባላቅም በቃ እኔ እሷን ለመጠየቅ እሞክራለሁ በተሻለኝ አቅም። እውነቱን ይሄ ነገር አንቺ ላይ በደል ተፈጽሞብሽ እንደነበረ ምናምን ለመናገር እሞክራለሁ። ግን አታምነኝም፣ እኔንም ቢሆን አታምነኝም። ወላንሳ እኔ ላንቺ ብዬ ነው እዚህ ድረስ የመጣው። እየደረሰብሽ ያለውን ችግር እንዳለ አውቃለሁ እኮ። ግን ምን ላድርግሽ? ምንም አማራጭ የለም። አይዞሽ አታልቅሽ። ነው ይኸውልሽ እኔ ሴት ልጅ ስታለቅስ ደስ አይለኝም። ግን በቃ ምንም አማራጭ አንቺ ምክንያት ነው አውቃለሁ። ግን እኔም ወደዚህ አይደለም ይሄን ነገር ማራገው ወደሽ እንዳልሆነ እኮ ነገርሽኝ እኮ መጀመሪያ። ግን ይሄን ነገር ከማድረግሽ በፊት ማሰብ መቻል ነበረብሽ፣ ለኛ ማማከር መቻል ነበረብሽ። አዎ ነው። ግን በቃ በእኔ ሰበብ በቃ ትዳርም ፈርሷል። በቃ እምቱም በቃ ያልሆነ ነገር ውስጥ ነው ያለችው። በቃ ሳሙም ጎና ለማታ በቃ እሙ አሁን ይኸውልሽ ከባድ ደረጃ ላይ ነበር የደረሰችው። ጤናዋ ታውኩ እስከ ማበድ ድረስ ነበር የደረሰችው። ያ ደግሞ ባንቺ መጣ ነው። ገባሽ? ያን እንዴት ነው የምትቀበልሽ? አሁንሽ እኔ የመጣሁት አሁን
ለአንድ ነገር ነው። እውነቱን ማወቅ ስላለባት ከዚች ልጅ የሰማሁት እውነት አለ። በጣም አስደንጋጭ ነገር ነው። በጣም አስደንጋጭ እሷ ላይ የደረሰው በደል ሁላ ማለት ቢነገራችሁ በቃ በጣም የሚያስፈራ ነገር ነው የደረሰባት። ያንን በርግጥ በጣም ይቅርታ እንድታረጉልኝ ነው። በሰዓቱ ያንን ነገር አንድ ሰው ላይ ቢደርስ ምን እንደሚያስብ ከሷን በላይ መጥፎ ነገር ሊያስብ ይችላል። ግን ደግሞ በቃ ይሄን ነገር ማድረግ አልነበረብሽ። አሁን ውስጥ ገብተን እሙን አግኝተን ውስጥ ገብተን ማለት በቃ ያለውን ነገር ቀስ ብለሽ ለማናገር ሞክሪ። ገባሽ? ሁሉንም ነገር እየተደረገብሽን ሁሉን ነገር እውነት እንዳልሆነ ምናምን በስነ ስርዓት ተናገሪ። ገባሽ? ያለበለዚያ ሁሉ ነገር ይበላሽ። አሁንም ድረስ እኔ ጋር ያለሽው እኔ እንዳጋጣሚ እንኳን ስራ ላጣ ይችላል፣ የሆነ ነገር ሊበላሽብኝ ይችላል። ከዛ በኋላ ጎዳና ልትወጪ ነው። እሺ አሁን ገብተን ሁሉንም ነገር በስነ ስርዓት ነገር ያለብሽን ችግር እንዳለሽ ላይ ወንድሞቿ ሊኖሩ ይችላሉ። ቀስ ብለን ገብተን እናናግራቸዋለን። ገባሽ? እንዳትጮይ። ማንም የለም እንዴ? ምን ሰላም ነው? ምን ፈልጋችሁ ነው የመጣችሁት? አሁን አይወል መጀመሪያ አይወል እናናግረህ። ምን እንደምታናግረኝ ማናገር የምትፈልገው ነገር አለ እኮ ማናገር አንተን እኮ አይደለም እናናገረው እሷ እሙን ማናገር የምፈልገው ነገር ስለምን ነገር በጣም አሳሳቢ ጉዳይ ገባህ? እሷ ተነግራታለች፣ ሁሉም ነገር ትሰማለህ። አንተ መጀመሪያ እንድናወራ ብቻ ፍቀድልን። ድጋሚ ታሳመማታ ወይ እኔ በፈጣሪ ምን ሆነ ነው? አንተ እሙ የት ነው ያለችው? ምን ያደርግልሃል? እሙ አትጩ። ቆይ እኮ እሷን ነው የፈለግነው። አንተ ስለምንድን ነገር ነው? ሁሉንም ነገር ትሰማዋለህ። በቃ እሙን ፈልገን የመጣ ነው። እሙን እንጥራለን። ምሩ ችግር አለ? እሙ እንዴት ነሽ? ደህና ነሽ? ይኸውልሽ ሁሉንም ነገር ትነግርሻለች። እውነቷን እሷ የምንነት አለ። ስሙኝ፣ መጀመሪያ እኔ ጋር የመጣችው እሷ ብዙ ነገር ነው የነገረች። እኔ ራሱ ስሰማው በጣም ነው ያስደነገጠኝ። ሁሉንም ነገር ምን እንደተፈጠረ ምናምን ከሷ ነው መስማት ያለብሽ። እስከዛሬ አይደለም እስከዛሬ ድረስ የተሰራው ነገር እንዳለ የነበረውን ነገር ውሸት ነው። አረ ድራማ አትስሩ በእናታችሁ። ድራማ አይደለም። እኔ የተነገረኝን እኮ ነው እየነገርኩ ያለሁት። ምን ሆነ ነው? መጀመሪያ አዳምጥ። እሺ ካልገባህ አዳምጥ። ለምን ነው የምትጮኸው? ሁሉም ነገር እኮ ውሸት እኮ እያልክ ሁሉም ነገር ውሸት ነው እያልክ ምን ነው ውሸት? ሁሉንም ነገር ከሷ መስማት ትቻለሽ። እንዳለ አንድ በአንድ ነው የነገረችኝ። የደረሰባትን ችግር፣ አሁን ላይ ያለችበትን ችግር እንዳለ ነው የነገረችኝ። ያንን ደግሞ እምቢ ብዬ መቀመጥ የለብኝማ። አንድ ሴት ስትጎዳ ዝም ማለት አለብሽ? አንቺ አሁን ሴት ነሽ። አንቺ ስትጎጂ ዝም እላለሁ አይደለም አይደለም። ምን የተፈጠረውን ከሳሚ ጋር የሆነውን ነገር በሙሉ ውሸት ነው ወይስ ምንድን ነው? አልገባኝም። እንግዲህ እኔ እንደሰማሁት ከሆነ ውሸት ነው የምትለኝ። እውነታውን ፈጣሪ ነው የሚያውቀው። እሺ እሞ ይኸውልሽ፣ እኔ የሰማሁትን ነገር ማመን ስላቃተኝ ነው ያመጣሁት። እኔ ዳኒ ቅርታ፣ እኔ ማለት በእኔ በታመምኩኝ ጊዜ ከዛ ደግሞ አንተ ችግር በገጠመ ሰዓት ሁላችንም ማለት አንተም ለኛ ደርሰን እኔም ላንተ ደርሼ ይላሉ በአቅሜ ማለት ነው። አሁን ደግሞ እንደ አዲስ ሌላ ነገር ማውጣት አልፈልግም። በቃ እኔ እነሱንም ይሄ ልጅም ትምህርት አለበት ምን አለበት ሆኖ እዚህ ጋር ከኔ ጋር አስቀምጦ ማለት ነው። እኔ እሱም ወደ ቤቱ እንዲመለስ እፈልጋለሁ። እኔም ደግሞ ከቻልኩ እኖራለሁ እዚህ ቤት፣ ካልቻልኩኝ ሌላ ቦታ ተከራይቼ ለመኖር ነው የማስበው። አሁን እንደዛ ነው እያሰብኩ ያለሁት። አሁን ራሱ ልወጣ ነበር እግዚአብሔር ቤት ፍለጋ። ይገባኛል እኮ አሁን እኔ እስከዛሬ ድረስ ምንም ነገር ብያት አላውቅም። ገባሽ? አሁንም ይኸውልሽ ስሚኝ፣ ኧረ እባካችሁ አትረብሿት። ኧረ ህይወቷን በስተክል እየኖረች አይደል? እኔ አንቺ ነገሪያት እንጂ ምን ሆነሽ ነው እንዴ? ለኔ ነገርሽኝ አትነግሪያትም እንዴ? ኧረ እባካችሁ ህይወቷን በስተክል እየኖረች ነው። ድጋሚ 10 ጊዜ እየመጣችሁ እየረበሻችሁ። እኔ እኮ አይደለሁም። ስለምንድን ነው የምታዋሩት? እውነቱን ማወቅ ስላለበት ምናልባት ሊጠቅማት ይችላል ብዬ ስላሰብኩኝ ነው። ከዚህ በላይ ምንም የምትናገሩት ነገር የለም። ወላሂ ተናገሪ። ምን ሆነሽ ነው? ምን ትጠራለህ? በእናትህ እህት የለህም? ቢያንስ አንዴ እንኳን ጥራት። ስለምንድን ነው የምታዋሩት? እኔ የሰማሁትን ነገር እንድትሰማ ስለፈለኩ። አንቺ ምንድን ነው ችግርሽ? አትናገሪም ነው ምንድን ነው? እውነት ነው የነገርሽኝ እንዳለ እውነት ነው። ሌላ እኔ ችግር ውስጥ መግባት አልፈልግም። ድጋሚ ተሰማማት ነው የመጣችው አይደለም? ምን ትበናለህ? እህት የለህም? አልገባህም? እኔ ለሷ ብዬ ነው የመጣሁት። ምንም አውቀው ነገር የለም። እንዴ ገባህ? ኧረ ስለ አስረብሹ። ኧረ በእናትህ ጥራልኝ፣ በእናትህ እህት የለህም? ስለምን የምታናግሯት? እሺ ያንስ ማለት ነው። በእናትህ ስማኝና ይኸውልህ ስማኝ። እኔ ምንም ስለማላውቅ እኮ ነው። ግን ምናልባት እውነት ይኖራት ይሁን አይኖራት ይሁን አላውቅም። ምናልባት እውነቷን ሊሆን ይችላል። ገባህ?
ያን ነገር ደግሞ እሷ ማወቅ አለባት። ለበፊትም ትዳራቸው እንትን ይላቸዋል ብዬ ስላሰብኩ ነው። እሙ በእናትሽ አንዴ ብቻ ስሚያት። እሙ አትረብሹ። አንዴ ንገሪያት። አንቺ ሁሉንም ነገር ንገሪያት። እኔ የሰማሁት ነገር እውነት ሊሆን ይችላል አይችልም፣ እሱንም ፈጣሪ ያውቁ። በቃ እሱን ነገር ብቻ ተንገርሽ። በቃ እኔ እኮ ማን ነው ልዳኒ እኔ ከሷ መስዋዕት ማስፈልገኝ ካንተ አንተንም ማስቀየም አልፈልግም። እሷንም እኔ ከኔ የሆነ ነገር መጥፎ ነገር እንዲደርስበት አልፈልግም። በቃ የሆነው ሆኗል አይደለ? በቃ እሱም ከህይወት የወጣው እነሱ የፈለጉትን መሆን ይችላሉ። እኔ ደግሞ የራሴ ምርጫ አለኝ። በቃ ራሴ ማለት ነው ከልጆቼ ጋር። ስለዚህ እኔ አይደለሁም። ኧረ በእናታችሁ እስቲ ስሚያት፣ አንዴ እንኳን ስሚያት። ምን ሆነሽ ነው? ስላለቀሽ እኮ ሁሉም ነገር አይቀየርም እኮ። በቃ ልንገራት። እሺ እኔ ማለት ነው እስከዛ ድረስ ማለት ነው አውቄ አይደለም እንደዚህ ያደረኩት፣ ተግድጄ ነው። እሺ በቃ አዳምጪኝ፣ በእናትሽ አዳምጪኝ። እኔ የሚሰማሁት እኔ የደነገጥኩት እንደዚህ ነው። ለምን እንደምታለቅሺው እኮ በቃ ንገሪሽ እኮ ብዙ ጉዳት ደርሶብኛል ማለት ነው እና ከሰም ጋር ምን ነገር አላልኩም እስካሁን። ኧረ ድራማ ትስሪ በእናትሽ አንቺ። ስላለቀሽ እኮ ሁሉ ነገር ይኸውልህ ድራማ አይደለም። ምን ነው ሁሉም ነገር እኮ ስላለቀሰች ንገሪሽ ሁሉ ማለት ነው። እስከዛሬ የሰማሽ ነገር ማለት ነው። ኧረ በእናትሽ ነው ውጭ አንቺ። አንተ ምን ሆነ እንዴ? ልቀቀኝ እስቲ ቱታ። ልቀቃት። ምን ሆነ? እናት የለም እንዴ? ምንድነው አሰልኝ እየመጣችሁ በቃ ስማት። ቢያንስ ስለምን ነው የምትሰማት? ሺህ ዓመት አታወራማ። አንዴ እንኳን ስማት። ምንድነው ብታወራት? ኧረ አትረብሿት። ኧረ እባካችሁ አትረብሿት። እንደዚህ ሆነ እኔ ጋርም እንደዚህ ነው እያለቀሰች ነበር። እሺ እንዴ ብዬ ዝም ልበላት? እኔ እኮ ይኸውልህ አሁን እኮ ከቤተሰብ ጋር ተራራኩኝ እኮ። በእኔ ምክንያት ብዙ መከራ እየደረሰባቸው ነው። በእኔ ምክንያት ብዙ ነገር እየሆኑ እኮ ነው። በአንቺ ምክንያት አይደለም። እኔ ብቻ ላይ ሰው ማለት ቤተሰቦቼ ነው ሁሉ ፈተና ደርሷል። ሲጀምር ማስወል እሱ ነው እነሱ ያውጥኝ ከእሱ ጋር ነው ያሉት ማለት ነው። እስከዛ ድረስ ማለት ነው እየተፈጠረው ሁሉ ነገር ውሸት ነው። እኔ ምንም ከዛም ጋር ምንም ግንኙነት የለኝም። ምንድነው ማምን ይመስልሻል? እኔ ይኸውልሽ ሁሉንም ነገር አጣራለሁ። ይኸውልሽ ወላንሳ ይሄ ነገር እውነት ካልሆነ ሁሉንም ነገር በስነ ስርዓት አጣራለሁ። ያስገደደሽ ሰው ጋር ድረስ ደርሳለሁ። ገባሻ? በስነ ስርዓት እንደዚህ አይነት ነገር እኮ ሰምቼ እኔም አልፋታትም። አንቺንም ቢሆን እኔ ያለቅሽም እኮ እውነታውን ነው መናገር ያለብሽ። ይሄ ነገር አንቺ አሁን ለምሳሌ እኔ ለማሳመን ከሆነ እንደዚህ የምታረጊው ነገ ከነገ ወዲያ ይጣራል ሁሉም ነገር ትደርስበታለሽ ማለት ነው። እስቲ እግዚአብሔርን በከሳሜ ጋር ምንም አይነት ነገር አላረግሽ። እግዚአብሔር ጌታ እንደዚህ አይነት ነገር ይኸውልሽ እኔ በቃ ይሄንን ነው ስሰማ በቃ ጨነቀኝ። ይዣት መጣሁ። ሁሉም ነገር ስትደርሽበት ነው የምታምኚ ማለት ነው። ሁሉም ነገር ማለት ነው። እስከዛሬ ደግሞ እኔ ጋር ስትኖር እስከዛሬ ስሚኝ እስከዛሬ ድረስ አንድም ነገር ነግረኛ አታውቅም። ዛሬ ነው በስነ ስርዓት የነገረችኝ። ለማንኛውም ተነሺ። እኔ ቆይ ይኸውልህ እኔ አሁን ይቅርታ ማድረግ አይደለም ይሄ ይቅርታ አላደረኩኝም በምንም ታምር እኔ ላምን አልችልም። ምክንያቱም በራሱ አንደበት የተናገራቸው ቃላቶች አብሬ ተኝቻለሁ ብሎ ብዙ ነገር እኮ አይተናል አይደል እንዴ? እነዛ ነገሮች በምን እንደማምናቸው? እሺ ያን ነገር ይኸውልሽ ሚስጥሩን በምንድን ነው የማምነው? እሱ ሁሉ ነገር ማለት ትደርሽበታለሽ። ምን አዲስ ነገር ይኖርና የምደርስበት ማለት እንደዛ ያሉት ነገር ምን እኔ ወዲጄ አይደለም እንደዚህ ማረገው ተገድጄ ነው። ከበስተጀርባሽ የነገርሽኝ ከበስተጀርባሽ ያለው ሰው የነገርሽኝ ምንድነው? በቃ እንደዚህ ነው የምትለኝ። ከበስተጀርባ የሌላ ሰው አለ ግን ተናገሪያ ምንም የምትነግረኝ ምን ደርስበት አንቺ ካልነገርሽ ቢያስ የሆነ ያስፈራራት ነገር ቢኖር ከዛ ደግሞ ለምን እንደዚህ እንዳለሽ ማን ነው እንደዚህ ያደረገ? ከኛ ጋር ግንኙነት አለው እኛን የሚያቅሰው ነው ወይ ደግሞ ምንድነው? በቃ እነዛ ነገሮች ማወቅ ፈልጋለሁ ከአንድ ማለት ነው። እኛን የሚያቅሰው ነው ወይ ከሳሚ ጋር ግንኙነት አለው? ሴት ናት ወንድ ነው? ሌላ ጊዜ እዚህ ቤት መጥቶ ነበር ወይ? ከኛ ጋር የሚታወቅ ሰው ነው ወይ? ወንድ ነው ሴት ነው? ሴት አይደለም ወንድ ነው። ወንድ ነው ስጂ ማሪ ያስፈራሉ። ስጂ እንደዚህ መሰለሽ ለመሰረት ተደቅኖብኝ። እሺ ለምንድን ነው ሰውየውን ሰውየውን ተናገሪ። ከተናገርኩማ እንደዚህ አልቆምም። አተንቴ ራሱ አይገኝም። እናንተ ድረሱበት።
ምንድን ነው የምናደርገው? እኔ እኮ ተጨነኩኝ። እኔም እኮ እንደዚህ ነው ጭንቅ ያለኝ። እኔ ልቤ ቆሽሿል ዳኒ፣ ልቤ ቆሽሽ ብሏል። በቃ በብዙ ነገር ማለት ነው። ባየሁት በሰማሁት ነገር የለም። በቃ እኔ አሁን ላይ ምንም አይነት ንጹህ ልብ የለኝም። ያ ንጹህ ልብ ደግሞ ሊያምን ሊጸዳ የሚችለው በቃ እውነት በሆነ ነገርና እውነት እሱ ደግሞ በጣም ረጅም ጊዜ ይፈጃል። እኔ ሁሉንም ነገር ያረጋግጣል። እንዲህ በአጭር ጊዜ እንዲህ ስላለቀሰች ምናምን ማምናት ነገር የለም። እኔ ስላለቀሰች ምናምን ማምነው ነገር የለም። ሁሉንም ነገር በስነ ስርዓት እንደርስበታለን። አንድ በአንድ ይጣራል። እኔ ልንገርሽ፣ እኔ አሁንም ምንም የማምነው ታሪክ የለኝም። ግን ልንገርሽ እንደው ማስጠንቀቂያ ማለት ነው። ይሄን ለተናገርሽው ነገር አልቀሰሽ ምናምን ለማሳመን እንደገና ደግሞ የሌለ ሰው አለ ብለሽ ከሆነ ያስፈራ ሰው ሳይኖር ያስፈራኝ ሰው አለ እንደዚህ በይ ብሎ ያስገድደኝ ሰው አለ የምትያቸው ነገሮች በሙሉ ውሸት ሆነው ከተገኙ አንቺ ራስሽን እስር ቤት ነው የምታገኙ። ትክክል አይደለም። እኔ እውነት ነው የምናገረው። እሺ አሁን ይኸውልሽ ምን እንደምትፈልገው እሺ እሱ ይቅርታሽን ነው በቃ ይቅርታሽን ይቅርታ ብዬ ማለት ይቅርታ ማለት ሁሉም ነገር ትቻለሁ ሁሉም ነገር እስቻለሁ ብዬ ነው ወይስ ደግሞ ምን አድርጌ ነው? እስቲ ንገሪኝ። በምን መንገድ ነው ይቅርታ እንዳደረግልሽ የምትፈልጊው? እኔ አሁን ይዘሃት ሂድ። እኔ ከዚህ በላይ ምንም የምሰማበትም በቃ ለጊዜው እንዴት ብዬ እንደምነግር አላውቅም። ይቅርታም አላደርግላትም አይደለም እኮ አዳም ይቅርታ ማለት ነው። ይቅርታ እንድትልኝ አይደለም የምፈልገው እኔ ከሳሚ ጋር እንዳልተኛው እንድታውቂ ነው የምፈልገው ማለት ነው። በቃ እንድታምኚ ማለት ነው። በቃ እኔ ከሳሚ ጋር እንዳልተኛው እንድታምኚ ማለት ነው እንጂ ይቅርታ ይቅርታም ደግሞ ማለት ነው ያን ነገር አምነሽ አይተሽ ማለት ነው ከምንሽ በኋላ ጸጸሽ ራሱ ይቅርታ እንድትቀበይ ትችያለሽ። እኔ እንዴት ብዬ ነው ይቅርታ የምጠይቀው ሲጀመር ማለት ነው? ኧረ እኔ ዳኒ እግዚአብሔርን እኔ ምን እንደምል አላውቅም። እንደዚህ አይነት ነገር እኔ በምን መንገድ እንደማምን ራሱ አላውቅም። እኔም ግራ ገብት እንዴት ነው ላምናት የምችለው? እንዴት ነው ይሄ ነገር ውሸት ነበረ ብዬ ላምን የምችለው? እኔም ግራ ገብቶኝ ነው ያመጣኋት እንጂ ምንም በቃ ዝም ብለሽ ደግሞ አንቺ ይሄን አይነት ነገር እኔ አላውቅም። ለምን ደሞ ያስፈራራሽ? ምን አድርገሻል? ሰው ገለሻል? ማንሽ ሰው ገለሻል? ኧረ እሺ የሆነ የዘራሽው ነገር አለ? ኧረ ኡስማኔ ዝንደ ነገር የት ነው ያገኘሽ? እሺ ይሄን ማለት እንደዚህ የሚልሽ ሰው ማለት የት ነው ያገኘሽ? ከኛ ጋርስ ደግሞ ምን አገባን እኛ? ምንም ሳታረጊ እኮ ምንም እንደዚህ ሊያረግብሽ አይችልም። የሆነ ጥፋት አጥፍተሽ ነው ማለት ነው? ኧረ አይደለም ከእናንተ ጋር የተያያዘ ነው እኮ። በምን ምክንያት እኮ ነው አትናገሪም ነገሩ? እኔ ምን እንደምልህ እኮ ነው የጠፋኝ። የምሬ ነው የምልህ ዳኒ። ለምንድን ነው ማናግሪያት አንቺ? ቤተሰብ የለሽም? ቆይ አንቺ ወንድም እህት ምናምን የለሽም? ኧረ አሉ። እስከዛሬ እኮ አይተናቸው አናውቅም ማለት ነው። ባለፈው ግን የለኝም ብላ ነበር እና ይሄን መኖራቸው ራሱ ለአንቺ ነው የሚያገርኩት እንጂ እሱ ራሱ ካወቀ በቃ ሄዶ ነው የሚጨፈጭፋቸው እኮ። ያደረግሽውን ነገር እኮ ተናገሪ እኮ። እኔ ምንም ነገር አላደረኩም። ምንም ሳታረጊው እንዴት እንደዚህ አይነት ነገር ያደርግብሻል? እሱ በቃ ትደርሱበታለች። አሁን ማለት ስሚ አሁን ታላቅ ወንድሟ ሳይመጣ ብትወጡ ይችላል። አሁን ያለቀሽውን እንባ የያዘውን እንባ ሊሆን ይችላል። እሱን የምናጣራው ነገር ሊሆን ይችላል። አሁን ከቤት ውስጥ እሱ ከመጣ ሌላ ችግር ነው። እኔ እንግዲህ ምንም ማድረግ አልችልም። አምጥቼሻለሁ፣ አያገባም። ነገሮችን የምናጣራ ነገር ይሆናል።